የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ በቀቤና ልዩ ወረዳ የጤና የትምህርትና የባህል ማዕከላትን ተዘዋውሮ ተመልክቷል። በልዩ ወረዳው የአልቢር ሐሰን እንጃሞ ጤና ጣቢያ የሚሰጠውን አገልግሎት ቋሚ ኮሚቴው ተዘዋውሮ ተመልክቷል። ጤና ጣቢያው በተለይ ከእናቶችና ህጻናት ጋር ተያይዞ ውጤታማ ስራ መስራቱን የጤና ጣቢያው ስራ አስኪያጅ አልሐምዱ ይማም ጠቅሰዋል። ከዚህ በፊት ወደ 3 ወር በኋላ ነበር ክትትሉ የሚጀምሩት። አሁን ላይ ግን ከዛ በፊትም ክትትል እንዲጀምሩ አድርገን ያለውን ሂደታቸውን በደንብ እያዩ እዚሁ ቅድም እንደታየው ከዚህ በፊት አልትራሳውንድ ኖርማል ነበረ። ይሄኛው ዘመናዊ አይደለም በሚል አፕዴት ማድረግ አለበት በሚል ከአልቢር ዲቨሎፕመንት ጋር በደንብ ተቀናጅተን እንትን በማለት ዶፕለር አልትራሳውንድ የተቀየረበት ሂደት አለ። ጤና ጣቢያው ከአጎራባች ክልልና ዞኖች የሚመጡ እናቶችን ተቀብሎ የሚያስተናግድ ከመሆኑ ጋር ተያይዞም ደረጃውን የጠበቀ የእናቶች ማቆያ ተገንብቷል። በጤና ጣቢያው እየተሰጠ ያለው አገልግሎት አመርቂ መሆኑን አይተናል ሲሉ የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢም አቶ ግዛቸው ዋሌራ ጠቅሰዋል። ከእናቶች አገልግሎት ጋር የተያያዘው አሰራርም ዘመናዊ የሆነ መምጣቱን አረጋግጠናል ነው ያሉት። በተለይ ከእናቶች አገልግሎት ጋር በተያያዘ የአልትራሳውንድ ወይም የኢሜጂንግ አገልግሎት በጣም ወሳኝ ነበርና እሱም በጣም ዘመናዊ የሆነ አድቫንስድ የሆነ አልትራሳውንድ እንዳላቸው ይሄን ደግሞ የእናቶችን ክትትል በከፍተኛ ሁኔታ እየጨመረ መሆኑን ጭምር አይተናል። የውሃ መስመር ዝርጋታ አለመኖሩ የመድኃኒት አቅርቦት እጥረት መፈታት እንዳለበትም ቋሚ ኮሚቴው መመልከቱን አሳይተዋል። የተገነባው የእናቶች ማቆያም ተሞክሮ የሚቀሰምበት እንደሆነ ለማወቅ ተችሏል። በንጽህና የተያዘ ሰፊ ለክልሉ ማስተማሪ የሚሆን ማቆያ አለ። ያንን ማቆያ ደግሞ ልክ እንደ ቤቷ ደግሞ አንዲት እናት የሚያስፈልጋትን ምግብ፣ የተለያዩ ነገሮችን ከማሟላት አንጻር ጅምር አለ። የህጻናት ማቆያና የአጎበር አጠቃቀም ላይ የሚታዩ ክፍተቶች እንዲቀረፉም ጥሪ ቀርበዋል። ቋሚ ኮሚቴው ከዚህ በዘለል በልዩ ወረዳው የሚገኘውን የወማ ሁለተኛ ደረጃ ትምህርት ቤት ተዘዋዝሮ ተመልክቷል። ትምህርት ቤቱ መማር ማስተማሩን ለማዘመን እያደረገ ያለው ጥረትም ከፍ ያለ እንደሆነ አቶ ግዛቸው ጠቅሰዋል። ቤተ ሙከራ አንጻር የኬሚካል እጥረት፣ የተለያዩ ችግሮች ነበሩ። ይህንን ለመቅረፍ ተንቀሳቃሽ ዋይፋ ገዝተው ከዩቲዩብ እያወረዱ አማራጭ መንገድን እየተጠቀሙ ናቸው። ይሄም በጣም እጅግ በጣም ደስ የሚል ነገር መሆኑን አይተናል። ከአካቶና ከልዩ ፍላጎት ትምህርት ማኳያ በተገቢ ሁኔታ የሚመለከታቸውን አካላት ለይቶ እየሰሩ ያሉበትን ሁኔታ አይተናል። ትምህርት ቤቱ ጉዳት ያለባቸውን ተማሪዎች መደገፍ ላይ ጠንካራ ስራ እየሰራ ይገኛል። የ12ኛ ክፍል መጠነ ማለፍ ላይ ግን የሚታየው ጉድለት አሁንም መታረም እንዳለበት አቶ ግዛቸው አሳስበዋል። በሪሜዲያል ያለፉ እንደተጠበቁ ሆነ ምንም እንኳን በመምህራን ግንባታ ላይ ቢሰራ በተለያዩ ጉዳዮች ላይ ቢሰራ ድምር ውጤቱ የተማሪ ውጤት መጠነ ማለፍ ስለሆነ እሱ አካባቢ ያለው ነገር መልሶ ቢያዩ ከመምህራን ራስን ከማብቃትም ጋር ተያይዞ ያለው የማብቃት ሚዛናን ጋር ተያይዞ ያለው እየሰጡት ያለው ኮሚትመንት የተሟላበት ትምህርት አሰጣጥ ጥሩ ሆኖ ነገር ግን በተማሪዎች ውጤት ላይ እስካልተገለጸ ድረስ በጥናት መመለስ ያለበት ነገር ጋር እንዳለ ያሳያል። መማር ማስተማሩን በዲጂታል ስርዓት ለመደገፍ በርካታ ስራዎች እየተሰራ ስለመሆኑም የወማ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አብዱራሂም በደው ይጠቅሰዋል። ሌላኛው ደግሞ በትምህርት ቤት ደረጃ ላይ ቴክኖሎጂውን ለማዘመን ሲባል ተማሪዎቻችን በአሁኑ ሰዓት ላይ 12ኛ ክፍልም ከዛ ውጭም ባሉት ክፍል ደረጃዎች ከ9 እስከ 12 ባሉት የቴሌግራም ግሩፕ ተፈጥሮ በቴሌግራም ግሩፕ ላይ የተለያዩ ጥያቄዎች የሚለቀቅበት የተለያዩ መረጃዎች የሚለዋወጥበት ከዛ ውጭም ደግሞ መምህራኖችን በተመሳሳይ እንደዚህ ቴሌግራም ግሩፕ አላቸው የትምህርት ቤቱ በዚህ የተለያዩ መረጃዎችን የምንቀያየርበትና አስተማሪ የሆኑ መልእክቶችን በዛ ልክ እያስተላለፍን መረጃ ሼር የምንደራረግበት አግባብ አለ። ቋሚ ኮሚቴውም ከዚህ በተጨማሪ የቀቤና ህዝብ የባህል ማዕከልን ተዘዋዝሮ ተመልክቷል። ባህል ማዕከሉን ገንብቶ ቅርሶችን አሰባስቦ በየፈርጁ አስቀምጦ ያደራጁበት መንገድ እጅግ አስተማሪ መሆኑን አይተናል። በተጨማሪም እነዚህን ቅርሶች ዲጂታላይዝ አድርጎ ብዙ አካላት እንዲያውቁ ከማድረግ የማኳያ የሰሩት ነገር ጥሩ እንደሆነ አይተናል። ነገር ግን የተወሰነ ያህል የሚቀራቸው ነገር ብለን ያልነው ቅርሶችን ባሰባሰቡት ልክ፣ ቅርሶችን ባለሙት ልክ፣ ቅርሶችን ባደራጁት ልክ አብዛኛው ሰው እንዲያውቅ ከማድረግ አኳያ የኮሙኒኬሽን ስራ በከፍተኛ ሁኔታ ይቀራል።